الرحمن أزان يملك الله على العرش كعرش بلاي استوى كفاله عرشين كمفطروا بفيت يتنبر سبعة سماءنا سبعة مريت انت مفطروا بفيت عرشين تمفطروا بفيت يتنبر الله سبحانه وتعالى سنة ورالله قل بزيه بقرآن انقص تامنا الله وين استكد الله استوى يميلو تقطعنا انجي فوق العرش بيار لما منوني ما أنه لسه ولا يترقم الله أنا في ما سرجاته ما سرجاوك መጀመሪያ ግን አንተ አብራራልኝ ረባክ ማስረጃውታ አንድ ሰው ከተናገረ አህባሾችና ክርስቲያኖች አንድ አይነት አካሄድ ለምን ትሄዳላችሁ? ከተናገረ አንድ ሰው ለሚናገረው ነገር ማስረጃ አዘጋጅቶ መሆን አለበት። አሁን ማስረጃውታ አርረህማኑ ዐለል ዐርሽ እስተዋ አላህ ሱብሓነሁ ወተዓላ በአርሽ ላይ ተቀጣጭ። ይሄን ብለን እኛ የምንፈስረው ሐነፍይ ላይ አሳይሽ። ለጊዜው ቆይ ኋላ በድጋሚ እመጣለሁ። እሺ ቡኻሪ ላይ ትርጉሙ ምን እንደሆነ ላሳይ ትቀበላለህ? አሁን ካልከው ውጭ ነው። እሺ ቡኻሪ ላይ የነብዩ ሰለላሁ ዐለይሂ ወሰለም ተማሪ የሆነ አብዱላህ ኢብኑ አባስን ታውቀዋለህ አይደል? የአብዱላህ ኢብኑ አባስ ተማሪ ደግሞ ሙጃሂድ አለ። እንዲሁም የአብዱላህ ኢብኑ መስዑድ ተማሪ የሆነው ደግሞ አቡል ዓሊያ አሉ። እነዚህ ሁለቱ ታላላቅ ታቢዒዎች ናቸው፣ የኢብኑ አባስ ተማሪዎች። ቀጥታ ቡኻሪ ራሱ አስቀምጦታል። አርረሕማኑ ዐለል ዐርሽ እስተዋ፣ እስተዋ ቢመዕና ዐላ ወርተፈዐ ብሎ አስቀምጦታል ቡኻሪ ላይ። ዐላ ማለት ምን ማለት ነው ወንድሜ? ዐላማ ከፍ አለ ነው። ጎበስ። ዐላ ማለት ከሁሉ በላይ ሆነ ማለት ነው። እርተፈዐ ማለት ከሁሉ በላይ ከፍ አለ ማለት ነው። ስለዚህ ቀጥታ እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ታቢዒዎች የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች ምን ብለው ፈሰሩት? ዐላ ወርተፈዐ፣ አላህ ከሁሉ በላይ ከፍ አለ፣ ከሁሉ በላይ ሆነ ብለው ተናገሩ። ምንም ከዓርሽ በላይ ከፍ አለ፣ ከዓርሽ በላይ ሆነ ብለው ፈሰሩታል። ይሄ ነው ከነቢያችን ሰለላሁ ዐለይሂ ወሰለም። አንዳንድ ሰዎች ምን ይሉሃል? በዛቱ አይደለም እያሉ ሊያጭበረብሩ ይፈልጋሉ። ምናልባት ሰምታቸው ከሆነ ከሰለፎች መካከል 310 ዓመተ ሂጅራ ላይ የተወለደ አንድ ታላቅ ሰለፍ አለ። እርሱ ምን እያለ ይናገራል? ዐላ ቢመዕና ያኒ ዐላ ቢዛቲሂ እያለ ቃል በቃል ይናገራል። በዛቱ ነው ከፍ፣ በማንነቱ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ከፍ ብሏል እያለ ይናገራል። አላህ ሱብሓነሁ ወተዓላ ፈውቀ ዐርሺሂ ቢዛቲሂ እያለ ይናገራል ቃል በቃል። አርረህማኑ ዐለል ዐርሽ እስተዋ አላህ ከዓርሽ በላይ ነው የሚለው ነሁ ላይ አለ። በነሁ ታምናለህ አታምንም? ነሁ ምንድን ነው? እንደዚህ ሲል የሰማው እንትን ሸመር ኮምቦልቻ ነው አይደለ? የት እንደሆነ ራሱ አያውቅም። ጃህል ነው። እኔ ልንገርህ አላስ በቂ ነው። ዑመር ኮምቦልቻ ማለት እኮ ያልተቀዳ መጽሐፍ ነው። ባህር ናቸው። የቱ ጋር ነው ማስረጃው? ከየቱ ጋር ነው? አያውቀውም። ወላሂ ላዚም አስተምረናለሁ። ሂድ አምጣው ነው። ጫት መቃም ሊያስተምረኝ ይችላል። መውሊድ መብላትና ድቤ መደብደብ ሊያስተምረን ይችላል። ይሄን አንችለው። ስማቸው ራሱ መጥራት ራሱ ይከብድሃል። ና የቱ ጋር ነው? አይሁዶች አምላክ ከሰማይ ዝም ብለህ አይ እንደዛ አይደለም። በስርዓት ምንም የሚያውቁት ነገር የለም። የአይሁድ እምነት ነው ብለው ስለሚሰድቡላቸው አለሱናችን የአይሁድ እምነት ነው ይላል። ማስረጃ ምንድን እንደዚህ ብለው እንደሚያምኑ ሲባል እኔ አላውቀውም ይላል። የቱ ጋር ነው አይሁዶች እንደዚህ ብለው እንደሚያምኑ ማስረጃ የቱ ጋር ያገኘው? መጽሐፉን ለምን አነብልሃለሁ? እንደዛ ነው የሚለው። ያለ ማስረጃ ሰዎች ላይ እንዴት ታወራለህ? አላህ በቁርአን ላይ ብሏል፣ ቁል ሃቱ ቡርሃነኩም ኢንኩንቱም ሷዲቂን ይላል። ገብቶሃል አይደል? ካፊር ናቸው እነሱ። አይሁዳትም ካፊር ናቸው፣ ክርስቲያንም ካፊር ናቸው። ምክንያቱም አላህ ፈጣሪን ሙጀሲም አድርገውታል፣ አካል አድርገውታል። ካፊር ናቸው አይሁዶች። አይሁዶች ካፊር ናቸው። አይሁዶች ኖርማሎቹ አይደል? አህሊል ኪታብ ኖርማሉ አይደለም እያልኩ ያለው ሙጀስም የሆኑትን ነው እያልኩ ያለው። ልክ እንደናንተ ማለት ነው። ሙጀስም የሆናቸው አይሁዶች ሙጀስም መሆናቸው ማስረጃ የቱ ጋር ነው? ሙጀስም አስሉ አይደለም የሚልህ ሙጀስም አሁን የሚከተሉት አይሁዳዎች። እሺ አይሁዶች ሙጀስም ለመሆናቸው ማስረጃ የቱ ጋር ነው? የቱ ጋር ያገኘው? ነገርኩህ እኮ ቅድም እኔ የአይሁድ መጽሐፍ ገልጬ አላመጣልህም አልኩህ። ያለ ማስረጃ ለምን ታወራለህ? አይከብድም? ያለ ማስረጃ ዝም ብሎ ማውራት ሙስሊም አይደለህ አንተ? ከዚህ በላይ ለምን አልናገርም? ያለ ማስረጃ ታወራለህ? ምን ፊት እኔ እንደሌላው ሰው አይደለም። መጥፎ ሰው ነው። ልንገርህ፣ ያለ ማስረጃ አንዲት ፊደል እንድትናገር አላደርግህም። እኔ ደግሞ ማምነው አይሁዶችን ማለት ነው። ስማ
ጫት ትገባለህ እንዴ? አፈቀቀም ትችላለህ? የምትችለውን ነገር እናወራ እንዴ? ጫት በቀን ስንት ጊዜ ትቀማለህ? ጫት በቀን ጊዜ ይቅርታ፣ በሳምንት ጫት አንተ ዝም ብለህ በጭፍን በጥላቻ የታወርክ ነህ። ጫት እኔ አልቅምም ነው እያወራኝ ያለህ አይደለም። የምትችለውን ነገር እናውራ እያልኩ ያለ ማስረጃ ከሆነ የምታወራው እኔ ጋር ባታወራ ስለማልቅም ጤነኛ ነኝ። ስለማልቅም ደግሞ እንትን ላይ ልታደርግ ነው። አልቅምም። ድቤ ትመታለህ። የምትችለውን ነገር ልጠይቅ። እሺ ድቤ ትመታለህ? ድቤ መደብደብ ትችላለህ ወይ? ምንድን ነው ማዕረግህ? እኔ የክርስቲያን ዲያቆናቶችን ማስተማር ማዕረግህ ነው ያለው። ማዕረግህ ምንድን ነው? በሱ ነው ማዕረግ የያዝኩት። መምህር እባላለሁኝ። የክርስቲያኖች የዲያቆኖችና የቀሳውስቶች የመነኩሴዎች አስተማሪ መምህር። ጥያቄ ኡስታዝ ነህ? ዑላማ ነህ? ዑላማ ነው ኡስታዝ ነው የምትባለው? ኡስታዝ ያው የነሱ የክርስቲያኖች የዲያቆናቶች ኡስታዝ ማለት ነው። ጥያቄህ ምንድን ነው? ወይንስ ልጠይቅህ? ምረጥ። ልጠይቅህ? ጠይቅሽ። ውሃብይ ነህ አይደለም? ውሃብይ ምንድን ነው? አታውቅም? ወላሂ አታውቅም። ምንድን ነው ውሃብይ? ምያለሁኝ አያውቅም። ከአሁን 3 ቀን እጾማለሁኝ ከተሳሳትኩ። ውሃብይ ይዘዋል። ምንድን ነው ውሃብይ? የሰላም አንዱ ፓርት ማስረጃ ነው። ክፈት ምን ነው ከፍተለ? አሁን ለተናገርከው የእስልምናው አንድ ፓርት ነው ውሃብይ የሚለውን ማስረጃ ከቁርአን ከሐዲስ ክፈት። ያለው የለም በእናንተ ውሃብይ የሚባል የለም። ክፈት ማስረጃውን። ቆይ ያላ እንዴ ምን ማስረጃ አለው? እናንተ ናችሁ የምትነግሩን። እኛ ሳልሆን ቀዳዳ ዲያቆኖቻችሁ ናቸው እንደዛ የሚሏችሁ። አሁን ማስረጃ ያለው ነገር እንደሚነግሯቸው ብዙ ጊዜ ነግሬያችሁ ነበር አይደለ? ዲያቆኖቻቸው ይቀደዳሉ 24 ሰዓት ውሃብያ እንደዚህ ምናምን። ግን አንድ ማስረጃ እስኪያሳየን ብሎ የሚጠይቅ ተማሪ እንደሌለ ስለሚያውቁ ይቀደዳሉ። ላይቭ ከፍተው ስድብ ሳይሆን እውነታ ነው እየተናገርኩኝ ያለሁት። እኛ ስንናገር ስድብ አትበሉ። እኔ እውነታ እንደሆነ እያረጋገጥኩልህ ነው። አሁን ለተናገርከው ማስረጃ ክፈት ብለህ መክፈት የማትችለውን ነገር ነው ዝም ብሎ ጭንቅላታቸውን የሚሞላቸው። አይ ምልህ ግን ጾመኛ ነህ አይደለ? አሁን አፈጠርኩኝ። ጾመኛ አይደለም። ካፈጠር በኋላ ስለዚህ እንደፈለክ መሳደብ ኃጢአት መስራት ትችላለህ ማለት ነው። ስድቡ ምንድን ነው የተናገርኩት? ድገመው። ስድቡ ቀዳዳ የሚለው ስድብ አይደለም፣ እውነታ ነው እንጂ ያለ ነገር ነው። እኔ ደንቆሮ ብለህ ስድብ ነው አይደለም? ይሄ በጣም ስድብ ነው እንጂ ኢየሱስ ክርስቶስ ተሳዳቢ ነው ማለት ነው። ደንቆሮ እያለ ሰዎችን ይናገር ነበር። እስኪ ያለበትን መጽሐፍ እስኪ አምጣው። አውጣው እና ላወጣልህ ነው። ያው እኔ ከራሴ ብቻ አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም ነው። ቆይ ላወጣልህ ነው። ያው አማራዊ ማንነትና ምንነት ምንድን ነው? ምንነት ማንነት አይደለም የኔ ጥያቄ። አሁን እጆቹና እግሮቹ አንድ ናቸው አልከኝ። ስለዚህ እጁ እግር ነው እግሩ እጅ ነው ማለት ነው ወይ ነው? የምትጠይቀውን እራሱ አታውቅም። ግልጽ እኮ ነው ጥያቄ። አታዳምጥም? እሺ አዳምጣለሁ። አትደረብ እንጂ ታዲያ። እሺ ምንነትና ማንነት ማወቅ ያለብህ መጀመሪያ። እሺ ለኛ እሱ ማንነትና ምንነት ምንድን ነው ስለ አላውቅም አልክ። መጀመሪያ እነሱን ማወቅ አለብን። አላህ ሱብሓነሁ ወተዓላ በማንነት አላህ ሱብሓነሁ ወተዓላ በማንነቱም በምንነቱም አንድ ነው። እርሱ አንድ ነው በማንነቱም በምንነቱም። ታዲያ ማንነት ሲባል ምን ማለት ነው? ምንነት ሲባል ምን ማለት ነው የሚለውን ማወቅ አለብን። ማንኛውም ነገር ማንነትና ምንነት አለው። ያ ነው። ለምሳሌ ሰው ማንነቱ ምንድን ነው ከተባለ ማነህ ቢባል እኔ ሁሴን ነኝ ይላለሁ። አያችሁ አይደለ? ምንነት ደግሞ ምንድነህ ቢባል ሰው ነኝ ይላለሁ። አላህ ሱብሓነሁ ወተዓላ ታዲያ ማን ነው ቢባል ማንነቱ አላህ ነው። ታዲያ በዚህ በአላህነቱ ስንት ነው? እርሱ አንድ ነው። አየህ፣ ቁል ሁወላሁ አሐድ፣ አላህ አንድ ነው ይላል። ምንነቱስ ምንድን ነው ተብሎ ቢጠየቅ አላህ አምላክ ነው። ገብተዋል? አምላክ ነው። ይህ በአምላክነቱ ስንት ነው? አንድ ነው። እርሱ አንድ ነው። እርሱ በአምላክነቱ ወይም በመለኮታዊ ማንነቱ አንድ ብቻ ለመሆኑ ማረጋገጫው ማስረጃ ምንድን ነው ከተባለ ወኢላሁኩም ኢላሁ ዋሂድ ይላል ሱረቱል በቀራ ላይ። ኡስታዝ ጥያቄ ግን እኮ ስለ ማንነትና ስለ ምንነት አይደለም። الأدب نزله تحت بسرعة يلا يا تسمعن كلامي. ስለዚህ ምንነት ብሎ ማለት አምላክነት ነው፣ መለኮታዊ ማንነት ነው። ስለዚህ
እርሱ በመለኮታዊ ማንነቱ አንድ ብቻ ነው። ወኢላሁኩም ኢላሁ ዋሂድ፣ እኔ አምላካችሁ አላህ አንድ ብቻ ነኝ አለ። ታዲያ እነዚህ ሲፋዎቹ መገለጫዎቹ ከምንነቱ ናቸው። ገብቷቸዋል አይደለ? እጅ እግር ምናምን የምንለው ይሄ ሁሉ ማለት ነው። ታዲያ በአላህ ስብሐነሁ ወተዓላ በመለኮታዊ ባህሪያቶቹ ወይም በምንነቱ አንድ ብቻ ነው እርሱ። ባይሆን እነዚያን እየገነጣጠለን ስንት ናቸው ማለት የምንችለው በክርስትና በእናንተ እምነት ነው። ምክንያቱም እናንተ ያንን ገንጥላችሁ እያንዳንዳቸውን ስለምትከፋፍሏቸው። አረ ኡስታዝ ቁርአኑ ላይ ሆነ አዳምጥ ልጨርስልህ፣ እምነትህን ላስተምርህ። ለው ማሽ ትነዝል ይተሃል አዳምጥ፣ ረጋ በል። ከተሳሳትኩኝ ማረም ትችላላችሁ ክርስቲያኖች። እሺ እንዳሁን ከኔ ጋር ትወያያለህ፣ ታወራለህ። ገስት ላይ ሰው አይታየኝም። አድሚኖች ከቻላችሁ ስለ ቁርአን መስማት እንፈልጋለን። አዳምጥ፣ ላስረዳህ እንድትማር። መጽሐፍንም አስተምሬ ነው የምትሄደው። እሺ ይሰማል አይደለም? ይሰማል? አንተ የአምላክህን ክፍሎች ገነጣጥለህ አምላክ 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 ስለምትል ማለት ነው። ለምሳሌ መንፈሱ አምላክ ነው ትላለህ፣ መንፈሱ አምላክ ነው። መንፈሱን ተወስድና አምላክ ነው ትላለህ። ቃሉን ተወስድና አምላክ ነው ትላለህ። ራሱን ደግሞ አምላክ ነው ትላለህ። እኔስ እንደዛ አለኝ? እኔ እንደዛ አይደለም። እኔ አምላክ አላህ ስብሐነ ወተዓላ በማንነቱም በምንነቱም ብቸኛ ነው፣ አንድ ነው ብዬ ቅድም እንዳረጋገጥኩላችሁ። ቃሉን ወስጄ አምላክ ነው። መንፈስ የሚባል ነገር ወስድና አምላክ ነው። እጁን ወስድና አምላክ ነው። እግሩን ወስድና አምላክ ነው። ከዛ ያን ቁጥርና አምላክ 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 ይሄ ያለው እናንተ ነው። እኔ እግሩን ወስድና ከእናንተ የአምላክ እግር አምላክ ነው ወይ ማለት የመጠየቅ መብት አለ። ምክንያቱም ቃሉን ወስደህ አምላክ ነው። ይቅርታ፣ አሁን ያልካቸው ነገሮች መጽሐፍ ቅዱሳዊ ቃል ነው ወይስ ኬት ነው የመጣቀው? ኦኬ፣ ቃሉ አምላክ ነው ብለህ ታምናለህ አይደለ? አምላክህ ኖ ወይ? አሁን አንተ ያልከው መጽሐፍ ቅዱስ ላይ ጥቀስና አሳየን። ቃሉ አምላክ እንዳንተ ግንዛቤ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል የተባለው እዚህ ጋር ማን ነው? ያው ማስረጃ ሰጠው። ማን ነው ቃል? እዚህ ጋር ወጥቷል። ገስት ላይ ሰው አይታየው። ልጆች ማን ነው ቃል የተባለው እዚህ ጋር? ይታያል አለ። እሺ እኔ የተባለው እዚህ ጋር ማን ነው? እሱ ከሌለ ጠይቅሽ ከሌለ። ስለዚህ እነዚህን የአምላክን ክፍሎች እየከፋፈሉ እየቸበቸቡ አምላክ 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 ማለት ከእናንተ ጋር ስለሆነ ያለው እያንዳንዱን አካል የነሳን ይህ አምላክ ነው ይህ አምላክ ነው ብሎ መጠየቅ ያለው የሚቻለው ከእናንተ ጋር። እኔ ለምሳሌ ግን ወደ እስልምና ብትመጣ እኔ አምላክ የአላህን ቃሉን ብቻ ወስጄ አምላክ ነው ብዬ አላምንም። ልክ እንደ እጁን ወስድና አምላክ ነው ብዬ አላምንም። እግሩን ወስድና አምላክ ነው ላ እርሱ በሁሉ ማንነቱ አላህ ስብሐነሁ ወተዓላ አንድ አምላክ ነው። ገብታችኋል አይደለ? ያ ነው። ቀጥሉ። ጥያቄ ያለው ማን ነው? ሁሱ ሰላም ብያለሁ በቅድሚያ። እሺ ጥያቄ ምን መሰለክ፣ አንተ የምታመልከውን አምላክ አይነት ነብያት ያመልካሉ ብለህ ታስባለህ? አንተ አሁን የምታመልከውን አምላክ አይነት ነቢያት ያመልካሉ ብለህ ታስባለህ? እንደዛ ብዬ አስባለሁ። ነቢያት የሚያመልኩትን አምላክ አይነት ነው እኔ የሚያመልከው ምትል ከሆነ ማስረጃ እንድሰጠኝ እፈልጋለሁ። ወንድማችን ሁሱ ትናንትና ነበርክ እዚህ? ትናንትና ነበርክ? አሁን ለታ ከትላንት ወዲያ አንተ ነው እሑድ ዕለት ነው የመጣሁት። ትናንትና ጠይቁ። አንደኛ በሙሉ ቁርአን ላይ ነቢያቶች ሁሉ አምላክ አላህ ስብሐነ ወተዓላ እንደሰበኩ እንዲሁም በገዛ መጽሐፍ ቅዱሳቸውን ላይ ልክ እንዲሁ ተውራትና ኢንጂል ላይ ወይም ደግሞ ኦሪትና ወንጌል ላይ አምላክን አላህን እንዳስተማሩ በመጽሐፍ ቅዱስ ላይ ይህንን ሳሳየው ነበር እያወጥቼ ማስረጃ። ለማንኛውም አዎ ነቢያቶች ሁሉ ያንን ዛሬ የምናመልከውን አምላክ አላህ ስብሐነ ወተዓላ ነው የሚያመልኩት። ከነቢያቶች መካከል ለናሙናነት ያክል የተወሰኑትን ልጥቀስ። ለምሳሌ ኖህ ምን አለ? ወለቀድ አርሰልና ኖሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው።
ልክ እንዲሁ አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት አላቸው። ሌላ ማን ከተባለ ነቢዩ ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አለ። አምላካቸው እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። ልክ እንዲሁ ኢልያስ ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባኢኩም ልአወሊን። ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ነው እያለ አስተማራቸው። ልክ እንዲሁ ዒሳ ወይም ኢየሱስ ወኢነ ላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። ይህንም ጌታ የእናንተም ጌታ እርሱ አላህ ነው እና እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። እና ይህ ነው ነቢያቶች ሁሉ አምላክ አላህ ስብሐነ ወተዓላ እሱ የአምላክ አሁን የነሳቸው ፖይንቶች በእርግጥ ጨርስ። ይቅርታ እርሱ የአምላክ በማንነቱም በምንነቱም አንድ ብቻ ነው። አላህ በማንነቱም በምንነቱም አንድ ብቻ ነው። እርሱ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። በአንድነቱ ላይ ሶስትነት የለበትም። በአዋቂነቱ ላይ አላዋቂነት የለበትም። በሀያልነቱ ላይ ተሸናፊነት የለበትም። በጥበቃው ላይ ማንገላጀት፣ ማንቀላፋት፣ መድከም የለበትም። ይህ ነው አምላክ አላህ ስብሐነ ወተዓላ ማለት። እሺ፣ ነገር ግን ከጊዜ በኋላ የተነሱ አካሎች በነቢያት መንገድ ላይ ነን ብለው ያስባሉ። የክርስቲያኖች ያንን የነቢያት አምላክ አንዱን አምላክ አንድም ሶስትም ነው ብለው ገለጹ። ልክ እንዲሁ ያ የነቢያት አምላክ ስለ ኃጢአታችን ሞቶልን ብለው አሰቡ እና በርካታ የማይገቡ የአምላክን መገለጫዎች አደረጉና እርሱን ባህሪውን ቀየሩ። ከዚያም በኋላ አምላክ አላህ ስብሐነ ወተዓላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን ማስነሳት ግድ ሆነበትና እነዚያን የቀደሙትን ነቢያቶች አምላክ አንድና ብቸኛ የሆነውን ለዘላለም ህያው የሆነውን አምላክ አላህ ስብሐነ ወተዓላ እንዲሰብኩ ላካቸው ማለት ነው። ይህን ይመስላልሽ። ቀጥል። እሺ፣ አሁን ስለ ክርስቲያን ያነሳኸው ኡስታዝ ማስረጃ አለክ? እስቲ ማስረጃ እያሳየህን እኛም እናዳምጥ። ሰላሙ አለይኩም። ቆይ አትደራረቡ። እሺ ሚጣ እንትን ቆይ ዘሚኬል ቆይ ዘሚኬል ተረጋጋ። እሺ ትቀጥላለህ። ቆይ ላስተካክልና ትቀጥላላችሁ። ተረጋጉ። ቆይ አንደኛ ነገር አንድ ሰው ሀሳብ ሳይጨርስ አትደራረቡ። ሁለተኛ ነገር ደግሞ አንድ ነገር ልንገራችሁ፣ ክርስቲያኖች እዚህ መታችሁ ሰው ጠይቁ። እሱ እያወራቱ ሁለተኛ ነገር ደግሞ ክርስቲያኖች ጥያቄ ስትጠይቁ ከመጽሐፍ ቅዱስ እንደምትመልሱት እኛንም ጥያቄ ስትጠይቁን ከቁርአን ነው የምንመልሰው፣ ከቁርአንና ከሀዲስ። እዚህ መታችሁ ጥያቄ ስትጠይቁ ኤቲስታቱ ነው ወይ ደግሞ እንዲመለስላችሁ የምፈልጉት መጽሐፍ ካለ ደግሞ እሱ መጽሐፍ ይዛችሁ ነው፣ ከእሱ መጽሐፍ ላይ እንመልስላችኋለን። የሆነ ሜዳ ላይ ያለ ጥያቄ አትጠየቁ። ዘሚካኤል ጠይቅ። እሺ ቀጥሉ። እሺ ቀጥሉ። ጥያቄ ያለ ቀጥል። እኔ አሁን ያነሳቸው ፖይንቶች እኔ ምንም እንትን ጥፋት የለብኝም። እሺ ሁሱ አሁን ቆይ አንድ ዘሚካኤል ቆይ ትቀጥላለህ። ከማለው ሁሱ ትሰማለህ? ቆይ ትቀጥላለህ። አንዴ ምንድን ነው ያልከው ዘሚካኤል? አሁን ያነሳቸውን ፖይንቶች እኔ አላነሳቸውም፣ አንተ ነው የነሳቸው እና ጥያቄ ስጠይቀን ይገባኛል። ጥያቄ ስጠይቀን ከምንድን ነው የምንመልስልህ እኛ? እኔ ኬት ከምንም ቢመለስልኝ ችግር የለብኝም እኮ እኔ ከባይብል መልስልኝ ከቁርአን መልስልኝ አላልኩትም። እሱ በቃ እሺ ጠይቅ፣ ችግር የለም። እኔ ከፈለገበት ሲመልስልኝ እያዳመጥኩት እኮ ነው። እሺ ዘሚካኤል እጅ ተረጋጋ። እሺ አሁን አይነሳቸው ፖይንቶች አሉ ሰምቻለሁ፣ ግን እኔ ጥያቄ የፈጠረብኝ ነገር አሁን ስታነሳ በእናንተ አስተምሮ አላህ ብላችሁ የምታምኑት አምላክ የሆነ እኔ ቃላት አልጠቀምም እና የሆኑ ነገሮች አሉ ትላላችሁ እና ለምሳሌ ይቅርታ አድርግልኝና ቃሉት የምጠቀም እንኳን እጅ አለው እግር አለው ምናምን የሚባል
ፖይንቶች አሉ እና ሙሴ እንደዚህ ብሎ ያምናል ብለህ ታስባለህ? እና እንደዚህ አይነት አምላክ ነው የሚያመልከው ብለህ ታስባለህ? እስቲ በማስረጃ እንድትሰጠኝ ፈልጌ ነው። ጥያቄ ስለፈጠረብኝ ነው። ሰሞኑን ከሰማሁት ነገር አንጻር ነው። እና ሙሴ ብቻ ነቢያቶች የሚባሉት እንደዚህ አይነት አምላክ እንደዚህ አካል ያለው አምላክ ያመልካሉ የሚለውን ነገር ያስተምራሉ። ምን መሰላችሁ? አንድ ነቢይ ያስተማረውን ትምህርት ሌላኛው ነቢይ የሚያስተምረው ነው። ገብታችኋል? ያ ነቢይ የሚያስተምረውን ትምህርት ያኛው ነቢይ ያስተምረዋል። ግን የግዴታ ነቢይ ያስተማረው ሁሉ እንዳለ መጻፍ አለበት ወይ? ይሄ የተሳሳተ አካሄድ ነው። የክርስትና መጽሐፍ ቅዱስ ቀድሞ ነው የተጻፈው ማለት እችላለሁ ወይስ ቁርአን ነው ቀድሞ የተጻፈው ማለት እችላለሁ? ማለት አሁን የክፍለ ዘመናት ልዩነት ራሱ ስላለው ይሄንን እንዴት አድርጌ ልቀበል? ወደ ራሴ እንዴት ልቀበለው? ቅድም መልሼልሃለሁ። ባታስደገኝ መልካም ነበር ከኔ ጋር በተሆኑ ጥያቄ ከጠየቃችሁ በኋላ። አሁን ቁርአንና መጽሐፍ ቅዱስ ብለህ እያነጻጸርክ ነው። ማነጻጸር ላይ ከገባን የሚነጻጸሩ ነገራቶች መሆን አለባቸው፣ ማነጻጸር የምንችላቸው። ይሄን ልናውቅ ይገባል። የማይነጻጸርን ነገር ማነጻጸር የማይሆን ነገር ነው። ገብታችኋል? ያ ነው። ስለዚህ የሚነጻጸሩና የማይነጻጸሩ ነገራቶችን ለይተን ማወቅ አለብን። ይህ የማይነጻጸር ነገር ነው። ለምን ከተባለ ቁርአን ምንድን ነው፣ መጽሐፍ ቅዱስ ምንድን ነው፣ እንዴት ነው አመጣጡ የሚለውን ማወቅ አለብን። የዛኔ እንደማይነጻጸሩ ትረዳላችሁ። ቁርአን ማለት አምላክ በቅዱስ ገብርኤል በኩል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያወረደው የሆነ መለኮታዊ ቃል ነው። የመጽሐፍ ቅዱስ ጸሐፊያን ግን ራሳቸው እንደተናገሩት ሁሉን ተከታትለን ሁሉን ጥናትና ምርመራ አድርገን የጻፍነው መጽሐፍ ነው ብለው ይናገራሉ። ለዚህም ማስረጃ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ምን እንዳለ ነው ላሳያችሁ። ሉቃስ በቃ መጽሐፉ እንዴት እንደጻፉት የመጽሐፍ ቅዱስ ጸሐፊያን የእኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ከሆነ ሰዎች ሄደው ተምረው ጥናት አድርገው ምርምር አድርገው ምናምን በቃ ይሄ መልካም ይሆናል ብለው ጽፈው እንዳይመስላችሁ። ለእንደዛ አይደለም። ታዲያ እንዴት ነው ከተባለ አምላክ ነው በቀጥታ በግልጠተ መለኮት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገልጦላቸው ለትውልድ አስተምረውት ምድር ላይ የተጻፈው እንደዚያ ነው። ስለዚህ ከአምላክ ዘንድ የመጣንና ሰዎች በምድር ላይ የራሳቸውን የጽህፈት ውጤት አድርገው የጻፉትን መጽሐፍ ለማመሳሰል ወይንም ደግሞ ለማነጻጸር በሞከሩ ስህተት ነው። እኑን አሳያችሁ እንዴት እንደመጣ የሁለቱንም በማስረጃ እንዲያጠር ባለመልኩ ሉቃስ ወንጌል ምዕራፍ 1 ቁጥር 1 እንዴት እንደጻፈ መጽሐፉን ሲናገር እንዳው አምላክ በመልአክ በኩል ገልጦልኝ ምናምን እንደዚህ አይነት ነገር እንዳትጠብቁ። እዚህ ጋር እሱ ያለው የቁርአን አመጣጥ ነው። እዚህ ጋር እንመልከት። የከበዩትና የቃል አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ አለ። አሁን ተመልከት እንዴት እንደሚጽፍ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከታትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። አያችሁ አይደል? ሁሉን ተከታትዬ አለ ይሄ ሉቃስ። እንደው ይሄንን ሁሉን ተከታትዬ ልጽፍልህ መልካም ሆኖ ታየኝ አለ። ታዲያ ቁርአን እስከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ጥናት አድርጌ ተከታትዬ ሁሉን ልጽፍላችሁ መልካም ሆኖ ስለታየ ጻፍኩላችሁ ላላላ አይሉ። ራሱ የቁርአን ተናጋሪ ምን እንደሚል ተመልከቱ። ቁርአን እንዴት እንደመጣ 192 ላይ እንሄድ። ቅድም የሰጠው ምዕራፍ ላይ ምን ይላል? እዚህ ጋር ምን ይላል እንመልከት። እሺ 192 ያው እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው። አያችሁ አይደል? እዚህ ምድር ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰዎች ካከለ ብለው ተከታትለው የጻፉት አይደለም። ከማን ከዓለማቱ ጌታ የተወረደ ነው። ማን አወረደው ታዲያ? እርሱን አለ ቁርአንን ታማኙ መንፈስ ወይንም ጅብሪል አወረደው። አያችሁ ጅብሪል አወረደው። በማን ላይ? ለምንስ? ከአስፈራሪዎች ወይንም ከነቢያት ትሆን ዘንድ በልብህ ላይ አወረደው ይላል። ከነቢያት መካከል አንዱ ነቢይ ትሆን ዘንድ ይሄን ቁርአን አወረደው ይለናል። በሌላ ቦታ ላይ በመንፈስ ቅዱስ ምሪት ቁርአን እንደመጣ ላሳያችሁ። ቁርአን በመንፈስ ቅዱስ ምሪት ነው በቀጥታ ከአምላክ ዘንድ የመጣው። ቁርአን ላይ ላሳያችሁ። ቁርአን በመንፈስ ቅዱስ ምሪት እንደመጣ እንመልከት። እሺ ያውና 102 ላይ ተመልከቱ። እነዚያን ያመኑትን ለማረጋጋት ሙስሊሞችንም ለመምራትና ለማብሰር ቁርአንን
ቅዱስ መንፈስ ወይንም ጅብሪል በእውነት እውነተኛ ሲሆን ከጌታ አወረደው በላቸው ይላል። ከማን የተወረደው? ከጌታ ከአላህ ዘንድ። ማን አወረደው? መንፈስ ቅዱስ። በመንፈስ ቅዱስ ምሪት የመጣ ቃል ነው ቁርአን። ገብታችኋል? ከማን ዘንድ? ከአላህ ዘንድ ነው። ከፈጣሪ ዘንድ በቀጥታ የወረደ በመልአኩ ገብርኤል በኩል በመንፈስ ቅዱስ ምሪት የመጣ እንጂ ምድር ላይ እንደ ሉቃስ ነቢ ሰለላሁ ዐለይሂ ወሰለም ካከሌ ብለው ተከታትለው ምናምን የጻፉትና ያዘጋጁልን መጽሐፍ አይደለም። ስለዚህ ሊነጻጸር የማይችሉን ነገራቶች ማነጻጸር ነው እና ከስሩ ከመሰረቱ የሚነጻጸር ጥያቄ አይደለም። እሺ ጥያቄ አለ፣ ይቀጥል። እኔ ያለኝ ልቀጥል። አመሰግናለሁ ኡስታዝ ሁሱ። በውስጥ የሚያስተምረኝ ሌላ ሰው ሊኖር ይችላል መማር ስለምፈልግ አሁን ግልጽ በሆነ አማርኛ ተምሬ ነው ሻሃዳ መያዝ ያለብኝ፣ ተምሬ ነው እስልምናን መቀበል ያለብኝ። እንደዛ ነው ማምነው። ከዛ ውጭ ዝም ብዬ መጥቼ ሻሃዳ መያዝ ፈልጋለሁ ብለህ ነገ ከነገ ወዲያ ተነስቼ የማይሆን ነገር ላወራም ስለምችል እውነታው መሆን ያለበት አንድ ሰው ተምሮ በደንብ አውቆ ነው እስልምናውን መቀበል ያለበት። ልክ አሁን እንደ ማነው ቲክታክ ላይ ያለው አንድ ሰውዬ አለ፣ አሁን በቅርብ የሰለመ መነጽር አድራጊ ሰውዬ እና ልክ እንደዚህ አይነት ሰው መሆን አልፈልግም። ስለዚህ በደንብ እንድታስተምሩ ይፈልጋለሁ ከቻላችሁ ማለት ነው። እግዚአብሔር አንድ አዳም ልትቀጥል ነው አይደል? የፈለከው ልጅቱ ላይ በተነሳው ጥሩ እኮ። አዎ እግዚአብሔር አዳምን በእጆቹ የሰራ አይደለም። በእጆቼ ሲል ምን ማለት ነው? ቂርቆስ እየሰማሁ ነው። ቂርቆስ ይሰማኛል። አልሰማም? እሰማለሁ። ልጅቱ ልትቀጥላት ከሆነ እግዚአብሔር እጆች አሉት የሉትም? ቀጥል። እጅ ሲል እጅ እንደዚህ እጅ ሲል ሜታፎሪክ እንጂ እጅ የለውም። እንደኛ እጅ ነው ምናምን ብዬ አልጠየቅኩህም። እጅ አለው ወይስ የለውም? እኔም እንደሱ አልመለስኩልህም። ሜታፎሪክ ነው እንጂ አልኩ። እንደኛ እንደ ከሌ ብዬ አልመለስኩልህም። እሺ እጅ ምንድን ነው? የእግዚአብሔር እጅ ሲባል ኃይሉን እንደዛ የሚለው ማለት ቅዱስ ላይ ሙሴ እጅ ሲባል ኃይል ማለት ነው ብሏል እዚያ ላይ። ኦኬ እሺ አመሰግናለሁ። በእኛ መጽሐፍ ቅዱስን በምን እንረዳዋለን መሰለህ? ሜታፎሪክ ሰው በሚገባው ቋንቋ። ቴርኮስ አንተ እንዴት ትረዳዋለህ? አይደለም ጥያቄ በደንብ አድርግ። እሺ አንተ እጅ ብሎ ቆይ እሺ አንድ ጊዜ መጽሐፉ የኔ ነው አይደል? መጽሐፉ ላይ ሙሴ ስለዚህ መጽሐፉ ላይ ስለሆነ እኔ ልንገርህ አይሻልም? አታዳምጥም? ጥያቄ ልትመልስ ነው አይደለ? የልጅቱን አንተ ምን ታምናለህ ብዬ አይደለም የጠየኩት። አንተ ምን ታምናለህ ሳይሆን እጅ ሲባል ጊዜ ኃይል ለማለት ነው እንጂ ትክክለኛ የሆነ እጅ የለውም ብለው ሙሴ ተናግሯል ወይንስ በራስህ ነው እየተናገርክ ያለው? አይ ልቀጥል? ኦኬ አመሰግናለሁ። ኦኬ እሺ እዚህ ጋር ምንድነው አንድ ነገር እንድትረዱልኝ የምፈልገው ሙስሊሞችም ቢሆን ክርስቲያኖች፣ እኛ እጅ ስንል እኛ ለሚገባን መልኩ እኛ በምንረዳው እንጂ እግዚአብሔር ቀኝ፣ ግራ፣ ፊት፣ ኋላ የሚባለው አይደለም። ጎርጎርዮስ ዘኑሲስ ሲለን ለእግዚአብሔር ቀኝ፣ ፊት፣ ኋላ የለውም ብሎ ያስተምረናል። እባክህ አታቋርጠኝ። ቂርቆስ አትሰማም? አታዳም? ልትመልስ ላይ መጣኸው የኔን ጥያቄ መልሰህ እኮ እየመለስኩልህ ነው። ክርስቲያኖች ሙስሊሞች ታዳምጡ፣ እዚህ ያላችሁ ምናምን ላክ እየመለስክ አይደለም። ጥያቄ ምንድን ነው? ድገመው። አንተ ምን ታምናለህ ብዬ አልጠየቅኩም አልኩኝ ከቅድም ጀምሬ። እኛ እጅ ስንል ይለኛል። እኛ እጅ ስንል አንተ እጅ ስትል አይደለም ሙሴ እጅ ሲል አንድ አዳምጪ፣ ቀስ በይ አዳምጪ። ቆይ ተረጋጊ።